ወደ ሕክምና ሄደ። ወንደሰን ወደ ሕክምና ለመታከም ሄዷል ማለት ነው። እንደዚህም ደግሞ ወይዘሮ ወርቄ በእስር ቤት ትገኛለች ማለት ነው። የወዲት ጉዲትም በአሰሪዋ እየተጠፈጠፈች በግራና ቀኝ ትገኛለች ማለት ነው። እንደዚሁም አስቻሉና ደግሞ ፀሐዬ በጥል ውስጥ ይገኛሉ። ሰላም ሰላም እያለሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ነገር ሰላም ነው። ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ይዤላችሁ መጥቻለሁ። የእናት ግፍ ድራማ አሳዛኙና ልብ አንጠልጣዩ ድራማ ጀምሯል ማለት ነው። እንግዲህ በጣም ደስ የሚል ነገር ድራማ እያየን እንገኛለን። ብዙ አስተማሪ እንደዚሁም በአሁን ሰዓት ለወቅቱ በጣም የሚያስተምር ድራማ ነው ማለት ነው። ያው እኛ ኢትዮጵያኖች የሚያስተምር ድራማ ሳይሆን ፍቅር ያለበት ምናምን በቃ አከሌ ተጣላ፣ አከሌ ተፋቀረ፣ አከሌ ሄደ፣ አከሌ መጣ የሚለውን ነገር ነው እንጂ የምናየው እንዴት ነው ከዚህ ከድራማ ምን እንማራለን፣ ምን ቆንጆ ነገር አለው፣ ምን መጥፎ ነገር አለው የሚለው ነገር ምንም በውስጣችን ስላሌለ ስለዛን ቤተሰቦቼ ለወደፊታችን አስተዋይ የሚያስተውል ድራማ ማየት አለብን ብዬ አስባለሁ ማለት ነው። እኔ ከእናት ግፍ ድራማ ብዙ መልካምና ጥሩን ነገር ተምሬያለሁ ማለት ነው። ልክ እማዬ አሁን በጣም ትህትና አላት፣ በጣም ትዕግስተኛ ነች፣ በጣም የዋህ ናት። በጣም እሷ የወዲት ጉዲት ከዚህም በፊት እንደዛ እያንቋሸሸቻት እንደዛ እሷ ላይ ክፉ መጥፎ ነገር እየሰራችባት አንድ ቀን እንኳን በእሷ ላይ ክፉ አላሰበችም ማለት ነው። ሁሌ ልቦና ይስጥሽ፣ ሁሌ ለምክር ነበረ ስትሄድ የነበረችው ማለት ነው። ተቀራኒ ግን የወዲት ጉዲት በጣም መጥፎና በጣም የምታናድድ እንደዚሁ በጣም በሚያሳዝን ነገር ለሰው የሚያታስብ ለሰው የማይገባት ልጅ ነች ማለት ነው። ግን ደግሞ ደስ የሚለው ነገር ቤተሰቦቼ እግዚአብሔር ይመስገነውና ነገሮቹን ሁሉ ላይ የሚበቀል ወይ ደግሞ በጊዜ ሁኔታ ውስጥ ሰዎችን ልካቸውን የሚያሳያቸው ፈጣሪ አለ ማለት ነው። ገባችሁ? አለ ጊዜው ጠብቆ ሰዓቱ ጠብቆ ፈጣሪ አለ። ብዙ ሰዎች ከፈጣሪ ሰዎችን የሚፈሩ ሰዎች አሉ ማለት ነው። መፈራት ያለበት ፈጣሪ ብቻ ነው። መፈራት ያለበት እግዚአብሔር ብቻ ነው። እሱ ስንፈራ መልካም ነገር እናደርጋለን ማለት ነው። እና መፍራት ያለብን እሱን ነው እንጂ ማንንም ሰው ማፍራት የለብንም። እሱን ከፈርታችሁ የምትኖሩ ከሆነ ህይወታችሁ ሁላ ደስተኛ ነው የምትሆኑት። በህይወታችሁ ሁሉ ነገራችሁ በደስታ ትኖራላችሁ። አለበለዛ ግን ሁሌ 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 ዳግም ማለት ነው ዳግም ስለ እንትን ነገር ብቻ የምታስቡ ከሆነ ማለት ነው ሰው አየን፣ ሰው አላየን፣ ሰው ምን አለን፣ ሰው ምን አደረገን የሚለው ነገር ካሰባችሁ ህይወት የላችሁም። ገባችሁ አይደለ? ሁሌ ባላችሁ አቅም ሰው እግዚአብሔር አየን ፈጣሪ አየን የሚለውን ነገር መረዳትና ማወቅ አለባችሁ ብዬ አስባለሁ ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ብቻ በጣም ያሳዝናል። ከእናት ግፍ ድራማ የምናገኘው ነገር በጣም አሳዛኝ ነው። እንደ የወዲት ጉዲት ክፉ ሰው አሉ፣ እንደ አለምዬና እንደ ፀሐዬ ደግሞ በጣም ጥሩ ሰው አሉ። ከነኚህ ከሁለቱ ምንድነው የምንማረው ስንባል ሁሉም ሰው አንድ አይነት አይደለም። እዛ ድራማ ውስጥ የወዲት ጉዲት በጣም ክፉ ነች፣ መጥፎ ነች ብለን የወዲት ጉዲትና ወይዘሮ ወርቄን ስንፈርጅ፣ እዚህ ጋር ደግሞ እማዬ፣ አለምዬ፣ ፀሐይ በጣም ጥሩ ሰው ናቸው ማለት ነው። ደግሞ ሰው በክፋቱ ይቀጥላል እንዴ የሚባለው ነገር ላ የማይቀጥሉም አሉ የሚቀጥሉም አሉ። ማኑ ለዚህ ምሳሌ ወንድ እንትና መሰላችን አለ ማ አስቻሉ የኛ ምሳሌ ነው። ካስቻሉ ብዙ ነገር እንማራለን። አስቻሉ ከዚህም በፊት በጣም የእናቱንና የወዲት ጉዲትን ፍቃድ ነበረ ሲያሳካ የነበረው። ዛሬ ግን አስቻሉ
እንደዚህ አይነት ሰው አይደለም። በጣም አስተዋይ፣ በጣም ሰዎችን የሚረዳ፣ ለተቸገረ የሚያዝን ሰው ነው ማለት ነው። በፊት ግን በጣም አረመኔና ጨካኝ፣ ምን ያክል አለምዬን ሲያስከፋ እንደነበረ፣ ምን ያክል አለምዬን በጣም በሚያሳዝን ነገር እንደሚፈታተናት አይታችኋል። ዛሬ ግን እንደዛ አይደለም። ይብን ፀሐዬን ራሱ የፈለጋት ለአልጋ ብቻ ነበር የፈለጋት። ዛሬ ግን ተቀይሮ ለሚስትነት ጥያቄ ያቀረበላት ማለት ነውና እንደዚህ አይነት ሰዎች የተቀየሩ ሰዎች ስናይ እኔ በበኩሌ በጣም ነው ደስ የሚለኝ፣ በጣም ነው የሚያኮራኝ ማለት ነው። ስለዛም ቤተሰቦች የምላችሁ ፈልጌ ነው። በተቻላችሁ አቅም ክፉነት ክፋት አለብኝ ብላችሁ የምታስቡ ሰዎች ቶሎ ብላችሁ እንደንትና ተቀየሩ። እንዳስቻለው ሳይመሽባችሁ ቀኑ ማለት ነው። ገባችሁ አይደል? ከመሸ አስቸጋሪ ነው። ሳይመሽባችሁ ቶሎ ወደ ራሳችሁ መመለስ አለባችሁ። በዛው የምትቀጥሉ ከሆነ እንደ ወይዘሮ ወርቄ ስትሯሯጡ ራሳችሁን ታገኛላችሁ። እንደ ዮዲት ጉዲት ሰላም ይናፍቃችሁ። ብዙ ሰዎች ሰላምን ማንገስ ሲፈልጉ፣ ሰላም ወዳለበት ነገር መኖር ሲፈልጉ ሰላምን አይፈልጉም። በቃ ምንድነው የሰዎችን ህይወት ማመስ፣ የራሳቸውን ህይወት ማመስ፣ የሰላም ህይወት አይኖሩ። በቃ የሰዎችን ህይወትን ማመሳሉ ማለት ነው። ይህ በጣም ስህተት ነው። በጣም ስህተት። ለራሳችን አልጠቀምም፣ ለሰው አልጠቀምም። በተቻለ መጠን ግን ባንስ እንኳን እንደው ለራሳችን መጠቀም ባንችል ሰዎችን ብንጠቅም፣ እኔ እውነቴን ነው እላችሁ፣ ምንም ፋይዳ የለውም የሰው ህይወት ውስጥ ገብቶ ማመሰቃቀል። ምንም ፋይዳ የለውም። የሀብት ንብረት ቀሪ ነው፣ ከንቱ ነው፣ ከንቱ ነው። ቅዱስ ሰለሞን ምንድን ነው ያለው? በቃ በሱ ዘመን በጣም ሀብት ነበር። የሚጠጣበት ብርጭቆ ወርቅ፣ ማንኪያ ወርቅ፣ ሁሉ ነገር በቃ ወርቅ በወርቅ ነበር። ሰለሞን በነበረበት ሰዓት ጠቢቡ። ከዛን ጥጋብ መጣ። ጥጋብ ሲመጣ አድርግ ያልተባለውን ነገር ማድረግ መጣ። ሆነ ያልተባለውን ነገር መሆን አመጣ። አታድርግ የተባለውን ነገር ማድረግ አመጣ። በስተመጨረሻ ላይ ፈጣሪ ሲቀጣው በጥፋቱ ምንድን ያለው? ወዲህ ሜር ወደዛ ሜር ወደዚህ ሜር ሁሉ ከንቱ ነው አለ። ሁሉ ከንቱ ነው አለ። በቃ ሁሉ ከንቱ ነው። ማርያምን ከቻላችሁ ሰው ልጅ በዚች ምድር ላይ ብልጥ ሰው ነፍሱን ለማዳን የሚሞክር ሰው ነው ብዬ ነው የማስበው። እቺ ዓለም በጣም እየተቀያየረች በሀገራችን ጥሩ ነገር አንሰማ፣ በሰው ሀገር ጥሩ ነገር አንሰማ። ምንም ተስፋ የሚያስወጥ ነገር የለም። እንደምታዩት ሁሉ ነገር ተስፋ የሚያስቆርጥ የሚያሳዝን በዓለም ላይ ብትሽከረከሩ በቃ ሰላም የለም። አንዳንዶቹ ባለሀብታም አንዱ ሀገር ጦርነት ሲነሳ አውሮፕላናቸውን አስነስተው ይሄዳሉ። በቃ ከሞት ማምለጥ ማለት ነው። እዚህ በህይወት እስካሉ ድረስ ሞትን አያስቡም። ግን እዛ በኋላ የሆነ ነገር ሲፈጠር ሩጭ ሞትን አመልጣለሁ ሳይመጣ ቶሎ ልሩጥ እና እንደዛ ነው። ቤተሰብ ላይክ ሼር አድርጉ። አመሰግናለሁ። ቴንኪው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት
እጠይቃችኋለሁ። ላይክ አድርጉ።